ጀግና ልጅ ብሎ ማለት ቤተሰቡን የረዳ ነው። በቃ እዚህ ዓለም ላይ ትልቅ የምታደርጉት ስኬት ጌታቸውን አላህ ከመገዛትና የእርሱን ሐቅ ከመጠበቅ በመቀጠል ቤተሰብን ማገልገል ነው። አላህ በቁርአን ላይ ያስተውላችሁ ከሆነ ስለ ራሱ ሐቅ ከተናገረ በኋላ ስለ እናትና ስለ አባት ሐቅ ነው የሚናገር። አያችሁ፣ ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና ወቃለ ሱብሓነሁ ወተዓላ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳና ወሱኢለ ነቢ ሰለላሁ ዐለይሂ ወሰለም መን አሐቁ ናስ ቢሑስኒ ሱሕበቲ ያ ረሱለላህ ፈቃለ ኡሙክ ثم أمك ثم أبوك ثم أبوك ثم الأقرب فالأقرب الله በቁርአን ላይ እኔና አላህን በብቸኝነት ተገዙ በእኔ ላይ ቅንጣትን አታጋሩ ካለ በኋላ ለወላጆቻችሁም መልካምን ዋሉ ይላል። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰዎች መጡና ጠየቋቸው። አንድ ሰው መጥቶ አንቱ የአላህ መልክተኛ ሆይ እዚህ ዓለም ላይ ከሰዎች የእኔ መልካም የሚገባው ማን ነው አላቸው። ከማንም በላይ እናትህ ነች አሉት። ከዚያስ? አሁንም እናትህ፣ ከዚያች አሁንም እናትህ፣ ከዚያስ? ከዚያ ደግሞ አባትህ፣ ከዚያስ? ከዚያ የቅርብ የሆነች እያሉ ተናገሩ። እና ስለዚህ በሚበቃቸው ልክ ያክል ነው የምትልኪው። ለምን እኩል አላክሽም ብሎ አላህ አይጠይቅሽም። በሚያስፈልጋቸው መጠን ልክ